ሰላም ጤና ይስጥልኝ አብሪ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? የከበረ ሰላምታዬን ከዚህ ከአብሪ ሚዲያ ስቱዲዮ እያቀረብኩኝ ለዛሬ አንድ ሶስት በወቅታዊ ጉዳዮች ላይ ያተኮሩ ርዕሰ ጉዳዮችን ወደ እናንተ አደርሳለሁ። የመጀመሪያው የዚህ አርሲ አካባቢ በተለይ ምስራቅ አርሲ በተደጋጋሚ በሃይማኖትን መሰረት ያደረገ ወይም ክርስቲያኖች ላይ የክርስቲያን ምዕመናኖች ላይ ያነጣጠረ ግድያ ይካሄዳል። ሃይማኖትን መሰረት አድርጎ ስል ይህንን ያደረጉት የሌላ ሃይማኖት ተከታዮች ሃይማኖትን መነሻ አድርገው ወይ ሙስሊሞች ወይ የሌላ ሃይማኖት ተከታዮች ነው እያልኩ አይደለም። ይሄ የሽብር ጥቃት ነው እና ይሄ የሽብር ጥቃት በተደጋጋሚ እየተካሄደ ፈጥኖ ግን ፕሮፓጋንዳ ይሰራበትና መንግስት እንደፈጸመው አድርጎ ለማቅረብ የሚሞከርበት ሁኔታ አለ። አሁንም በምርጫው ሰሞን እንግዲህ ይሄ ግድያ ተካሂዷል። ይሄ ግድያ አርሲ ውስጥ በስውር ይካሄድ እንጂ በስውር ማለት ገዳዩ ይፋ ሳይወጣ በድብቅ ወይም ማንነቱ ይፋ ባልሆነበት ሁኔታ ያከናወነው ቢሆንም በሌላ አካባቢ ግን ግድያዎች ተሞክረዋልም ተካሂደዋልም። በግልጽ ባለቤት ያላቸው ማለት ነው። ምርጫው ላይ ቦምብ ለመወርወር ተሞክረዋል፣ ተኩስ ተከፍቷል እና ደግሞ ተማሪዎች ኳስ ሲጫወቱ ሁሉ ግድያ ተፈጽሞባቸዋል። እና በከፍተኛ ደረጃ የተራገበው ያው የአርሲ ነው። የትም ቦታ ይሁን የአንድም ሰው ይሁን የ50 ሰው ግድያ የንጹሃን ላይ የሚፈጸም ግድያ ያሳዝናል። እኛም በጣም እናዝናለን። ነገር ግን እነዚህ ግድያዎች ባለቤታቸው በትክክል ታውቆ ህዝቡ ካልታገለ ለወደፊቱም ይቀጥላሉ እና ግድያዎቹን አስመልክቶ የተለያዩ አስተያየቶች ሲሰጡ ነበር። እነዚህ የኢትዮጵያ ጠላቶች የሆኑ በውጭም በሀገር ውስጥም ያሉ የሩቅም የቅርብም ጠላቶች እጃቸውን እየጠቆሙ ያሉት ወደ መንግስት ነው። ይህንን ጉዳይ መመርመር ያስፈልጋል፣ በንጹህ አይምሮ ማለት ነው። ምርጫ እያካሄደ ያለ መንግስት ምርጫን የሚያደናቀፍበት የሰላም መደፍረስ እንዳይፈጠር ሰራዊት አንቀሳቅሶ እየተከላከለ ያለ መንግስት ግድያ ይፈጽማል ወይ? ግድያ እንዳይፈጸም እየተከላከለ፣ ምክንያቱም የግድያ መፈጸም በምርጫው ላይ የሚኖረው እንደምታ አሉታዊ ስለሚሆን ማለት ነው። እንደገና ደግሞ ለመመረጥ የሚፈልግ ገዢ መንግስት ወይም ገዢ ፓርቲ ህዝብ ገደለ ወይም ህዝብን መጠበቅ አልቻለም ተብሎ ጥቁር ነጥብ እንዲያርፍበት ወይም መራጭ እንዲያጣ ለማድረግ እንዴት ይሰራል? ይሄ ማንም ንጹህ አእምሮ ያለው ሰው ሊገምት የሚችለው ነው ወይም ሊተነትን የሚችለው ነው፣ በንጹህ አእምሮ ማለት ነው። ስለዚህ መንግስት ነው የሚል ነገር ለመፍጠር፣ መንግስትን ለመወንጀል፣ መንግስትን ተቀባይነት ለማሳጣት፣ መንግስትን ቀለል አድርገህ ስታየው መንግስትን መምራት አልቻለም፣ ህዝቡን መጠበቅ አልቻለም የምትል ትሆናለች፣ እንዲህ የሚሉም ወገኖች ስለሆኑ። ግን በዚህ ግድያ ለማትረፍ የሚፈልጉ ኃይሎች ግን የሚሉት መንግስት ገደለ ነው። መንግስት ነው ወይ የሚገድለው? ይሄንን ብለን ስንጠይቅ እና ደግሞ ከዚህ ግድያስ መንግስት ያተርፋል ወይ ብለን ስንጠይቅ አያተርፍም፣ ይከስራል። መንግስት በጣም ነው የሚከስረው። የመጀመሪያ የሚከስረው መንግስት ነው በዚህ ግድያ። ስለዚህ ይሄንን መንግስት በሃይማኖት ጋር በተያያዘ ገዳይ ነው፣ ይሄንን የኦርቶዶክስ አማኞችን ለማጥፋት እየሰራ ነው፣ ቤተክርስቲያን እያቃጠለ ነው፣ እንደዚህ እያደረገ ነው የሚሉ
ፕሮፓጋንዳ ተሰርተው ጫካ እንዲገባ የተደረገ ኃይል አለ እና በዚህ ጉዳይ ላይ ዋነኛ ተዋናይ ማን ነው ብለን ደግሞ ስንጠይቅ ሞዓ ተዋህዶ የሚባለው ነው ብለው ትንታኔ የሰሩ ሰዎች አሉ እና አንደኛውን ከነዚህ ትንታኔዎች ውስጥ አንደኛውን ላቀርበላችሁ። የኢትዮጵያ መከራ የበዛው ከበስተጀርባ የሴራ ፖለቲካ የሴራ ግድያ ስለሚካሄድ ነው የሚለን። ይህን ጉዳይ ጻፈው አቤነዘር ሰይፉ የተባሉ ተንታኝ ምንድነው ያሉት? ታሪካዊ ባላንጣዎቻችን ኦርቶዶክስ ሃይማኖት ላይ መጣበቅ የሚችል የታጠቀ ቡድን ለማቋቋም መጣር ከጀመሩ ሰነባብተዋል። ምክንያቱም ኦርቶዶክስ ብዙ ተከታዮች፣ ብዙ አማኞች፣ ለሃይማኖታቸው ጽኑ የሆኑ ሃይማኖታቸውን በጣም የሚወዱ ለሃይማኖታቸው ለመሰዋት ወደኋላ የማይሉ ተከታዮች ያሏት ነች ኦርቶዶክስ። ያ ሁላችንም ያደግንበት እና የኖርንበት ሃይማኖት ነው እና ለሃይማኖታቸው ቀናኢ ናቸው። ስለዚህ እዚህ ሃይማኖት ላይ ለመጣበቅ ጠላቶች ሲሞክሩ ቆይተዋል ነው የሚለን ተንታኙ እና ሞዓ ተዋህዶ የሚል መጠሪያም ለጥፈውለታል ለዚህ ቡድን። ይሄ ተላላኪ ቡድንም ግቡ ወደ ታጣቂ ቡድን ማደግ መሆኑን በተደጋጋሚ ሲገልጽ ቆይቷል። በኋላ ላይ ግን ለምሳሌ በአማራ ክልል የሚንቀሳቀሰውን የፋኖ ቡድን ባለቤቱ እኔ ነኝ ብለዋል። በግልጽ ወጥቶ ማለት ነው። ባለቤቱ እኔ ነኝ፣ የመሰረትኩት እኔ ነኝ ብሏል። ብቻ አይደለም፣ በሌላ በኩል ደግሞ ሸኔም ውስጥ ይሄ ቡድን ርዕዮቱን ያንቀሳቅሳል። ምክንያቱም በሀገራችን ኦሮሞም ወይም ኦሮምኛ ተናጋሪ የሚሆን አማርኛ ተናጋሪ በየትኛውም ያለ ብሔረሰብ ውስጥ ብዙ ቁጥር ያለው ኦርቶዶክስ አለ። ብሔር ሳይለይ ደቡብ ብትሄድ፣ ትግራይ ብትሄድ፣ ወደ ተለያየ ወደ ምስራቅ ብትሄድ፣ ወደ ምዕራብ ብትሄድ ብሔሩ የተለያየ ሆኖ ግን ኦርቶዶክስ ሁሉን የሚከተለው ሁሉም ብሔር ውስጥ ያለ ሁሉም ብሔር ውስጥ መኖር ብቻ ሳይሆን በብዙ ቁጥር ያለም ጭምር ነው። ስለዚህ ከብሔር አጀንዳ ይልቅ የሃይማኖት አጀንዳ ያነሳሳልኛል፣ እቺን ሀገር ያፈርስልኛል የሚል አጀንዳ ከጠላቶቻችን ተቀብሎ ከውጭ ታሪካዊ ጠላቶቻችን። ምክንያቱም የኦርቶዶክስ ሃይማኖት በጣሊያን ወረራም ጊዜ በተለያዩ ጊዜ በጦርነት ውስጥ በመሳተፍና ህዝብን ሞቢላይዝ በማድረግ በጽናት እንዲዋጋ በማድረግ ትልቅ አስተዋጽኦ ያደረገች ቤተክርስቲያንና ሃይማኖት ስለሆነች እዚህ ላይ አተኩሮ መስራት ያዋጣኛል ብሎ ስላሰበ ጠላት ለዚህ ቀጥሯል። ለዚህ የቀጠራቸው ሰዎች ሞዓ ተዋህዶ የሚል ቡድን አቋቁመው ቀጥለዋል እና የኦሮሚያው ሸኔ እና የአማራው ሸኔ ደግሞ ይህን መሰረት አድርገው ተናበው ወለጋና መራዊን ጨምሮ በሌሎች ቦታዎች ህዝብን መንግስት ላይ ለማነሳሳት እየፈጸሙ ያሉት በግልጽ እልቂት ራሳቸው ቀጥታ እየተኮሱ የሚገሉት ግድያ እንዳለ ሆኖ ግን በዚህ ቡድን እየታዘዙ ደግሞ ያው በአርሲ እና በሌሎች አካባቢዎች በዋነኛነት ግን አርሲን መሰረት አድርገው ምክንያቱም አርሲ ውስጥ ሙስሊም እና ክርስቲያን አለ እና አርሲ እንግዲህ ከዚህ በፊትም እንደምታስታውሱት አርሲ ውስጥ በአብዛኛው ኦሮሞ የሚባለው ሙስሊሙ ነው። ከዛ ውጭ ያለውን ሲዳማ ወይም ክርስቲያን ነው የሚሉት፣ እንደሌላ ብሔረሰብ ነው የሚቆጠረውና ይሄ እዛ ቦታ ላይ የሚደረግ ግድያ የሃይማኖት ነውጥ ለማስነሳት ወይም በሃይማኖቶች መካከል መተራረድ ለመፍጠር ትልቅ ቦታ ነው ብለው ያስባሉ ጠላቶቻችን። የህዝቡ ስነ ልቦና ግን አንፎርቹኔትሊ እንደዛ አልሆነላቸው። እንዲህ ክርስቲያኖች ሲታረዱ እስላሞችም ያለቅሳሉ፣ ሙስሊሞችም አብረው ያወግዛሉ፣ ለመከላከልም መስዋዕት ይከፍላሉ። ባይዘዌ አርሲ ባሌ አካባቢ አሁን በሚሊሻነት ተሰልፈው ከነዚህ የጽንፈኛ ገዳዮች ጋር የሚታገሉና የሚሞቱ በብዛት አሉ። ስለዚህ
አርሲን በዚህ ምክንያት ነው የመረጡት። ግን የፈለጉት ባይሆንም ያው ግድያው እንግዲህ እየተፈጸመ ነው በሚያሳዝን ሁኔታ ያለው ማለት ነው። ህወሓት ደርግ ላይ ፕሮፓጋንዳ ለመስራት ሐውዜን ላይ የራሷን ህዝብ ላይ ከባድ ጥፋት ፈጽማ ህዝብ እንዳነሳሳቸው ሁሉ ይሄ ልምድ ከዛ ጊዜ ጀምሮ የመጣ ነው። በተለያየ ጊዜ ህወሓት የራሳቸውን መሪዎችን በጣም ትልልቅ መሪዎችን ለቡድኑ በማይመቹ ጊዜ ይገሉና ገዳይ ይፈልጉላቸዋል። እከሌ ነው የገደለው ብለው ያነሳሳሉ። በዚህ ለምሳሌ በኦነግ ላይ ፕሮፓጋንዳ ለመስራት ወይም ከህዝብ ለመነጠል ሲባል እንቁፍቱ ገደል ውስጥ ሰዎች የጨመሩ ሰዎች ላይ ከፍተኛ ግፍ የፈጸሙ እና የሚዘገንን ተግባር ያከናወኑ የህወሓት ሰዎች ለራሳቸው ለዚህ ሚሽን ኦሮምኛ ተናጋሪ አቧድ ነው ይሄ ሚሽን ሰጥተው የፈጸሙት እንደነበረ ያው በተለያዩ የድርጅቱ አባላት በጻፏቸው ጽሁፎች ተጋልጧል። እና ይሄንኑ ልምድ ነው አሁን ያው መሪያቸው ከውጪ ከግብጾች ተልኮ ተቀብሎ እነዚህን ሴራዎች የሚያከፋፍለው ቲፒኤልኤፍ ነው። ቲፒኤልኤፍ ነው ይሄ የዚህ ሴራ ጠንሳሽና እቅድ አውጪ የኦፕሬሽኑ ዋነኛ መሪ ማለት ነው። ስለዚህ በዚህ ስር ያሉ ሰዎች እንግዲህ ህዝብን በእንደዚህ አይነት በግፍ እየገደሉ ግድያውን በመንግስት ላይ በተለይ ትልልቅ ሁነቶች ተግባራዊ በሚሆኑበት ጊዜ ወይም ትልልቅ ዝግጅቶች እንዳሁኑ ምርጫ አይነት ነገር በሚመጣበት ጊዜ ይሄንን ጥላሸት ለመቀባትና ህዝቡን ሽብር ውስጥ ከቶ በመንግስት ላይ ለማስነሳት እንደዚህ አይነት ነገር ይደረጋል። እና አሁን ይሄንን እንዲህ አይነት ግድያዎችን ስናስብ ግርማይ ሽጥላ በእነዚህ በጽንፈኞች የተገደለው የአማራ ክልል የብልጽግና ኃላፊ የነበረው ግርማይ ሽጥላ ብዙዎቻችን የምናስታውሰው በጣም በሳል፣ በጣም ታጋይ፣ በጣም ጀግና የሆነ ሰው በአደባባይ በጥይት ደብድበው የገደሉት ሰው ይሄንን ነገር ተናግሯል። አሁን የእሱን ድምፅ ዛሬ ለማስታወስ የግድ ይለናል። የእሱን ድምፅ በቪዲዮ አቀርብላቸዋለሁ። ራሳቸው ገለው ራሳቸው ቪዲዮ ቀርጸው ራሳቸው ለቅሶ ይጠሩናል ያለበት ሁኔታ ማለት ነው። ራሳቸው ፎቶግራፍ አንስተው ለኛ ለቀው ራሳቸው መልሰው ሰልፍ ይጠሩናል። የገዳይ ክፉ እየገደለ ፎቶ እያነሳ ሟች ራሱ እንዴት ፎቶ ሊያነሳ ይችላል? አስቡት። እየሞተ መግቢያ እያጣ በየመንደሩ ልጆቹን፣ ቀየውን፣ ሰብሉን፣ ንብረቱን መሰብሰብ በማይችልበት ሰብአዊ ፍጡርነቱን ሊያድን በማይችልበት ሁኔታ ውስጥ ማን ራሱ ፎቶግራፍ ያነሳል? ማን ራሱ ቪዲዮ ያነሳል? ገዳይ ካላነሳ ነው። ወያኔ ታዛችን በረንዳችን ድረስ መጥቶ ደፈረን። በዋነኛው ጠላት ላይ እንመስረት ብለን ከቂጣችን የሚወጉንን ትተን በዋነኛው ጠላት ላይ ተረባርበናል። የጅብ አካሄድ ሄደናል። ጎበዝ ጅብ ጎን ለጎን ነው አለም ሄደው አብረን ጎን ለጎን መሄድ ከሌለብን ሰዎች ጋር ስለ ጠላት ብለን ጎን ለጎን ሄደናል። ራሳቸው አቅደው አስገድለውን ራሳቸው የራሳችንን ሞት ያሳዩናል። አሳይተውን ሰልፍ ውጡ ይሉናል። መልሰው ሊገሉን ህዝባችን ጋር ያጣሉናል። ስለ ሞቱ ወገኖቻችን ሰልፍ እንውጣ ይለናል። የዋሁ ህዝባችን ትክክል ነው። መልሶ እንዲሞት ሌላ ድግስ ደግሰው ነው ግን ሰልፍ የሚያስወጡት። በውስጡ ቦምብ አስታጥቀው ህዝባችንን ተው፣ ሐዘኑ ሐዘናችን ነው፣ ሐዘኑ መራር ነው፣ እጅግ አስቀያሚ ነው፣ ግን ታገስ፣ ሰልፍ አይፈታውም ብለን ከህዝባችን ጋር እንታገላለን። እዚህ ከነሱ ቅስቀሳ ጋር እንታገላለን እና ሁሉም ነገር በእኛ እኛ ያልተጣደብን ሰዓት አልነበረም። ይሄን ሰዓት የምናበርድበት መንገድ ትዕግስት ይኑረው እንስከን ብለን በሰከነ መንገድ የሐሰት ፕሮፓጋንዳው ሰው ማሰር ከብዶን እኮ አይደለም። አማራ እንዳይመስላችሁ ስለ አማራ አዝኖ የሚጽፈው በፌስቡክ የሚታየው በማህበራዊ ሚዲያ የሚታየው ስበሳችን ያባላል። እደግመዋለሁ። አንዳንዱ ያመጣው ስለ ሀገር መስዋዕትነት ከፍሎ የመጨረሻዋን እስትንፋስ ለመተንፈስ ሲያቃትት ከነበረ ሰው አላግባብ ቀምቶ ነው። በሞት አፋፍ ላይ ያለን ሰው ገሎ ነው የቀማው። እናውቃለን። ለኛ ሟቾች ሳይቆጩን ቀርቶ አይደለም የውስጥም የውጭም ጦርነት ይፈለግም ስለነበረ ታግሰን ያለፍነው በዛ። ስለዚህ ይሄ ነው የሆነው እና አሁን እንደዚህ አይነት ነገሮች ሲነሱ
እንደው በሰው ሞት አይደለም። በሰው ሞት የሚነግደውማ ያኛው ነው፣ ጽንፈኛው፣ ይሄ የሽብር ቡድኑ፣ ይሄ ሀገር ለማፍረስ የሚፈልገው ሰው ሞትን አዝኖ ሳይሆን የሚያለቅሰው ለፖለቲካ መጠቀሚያ አድርጎ አደባባይ አውጥቶ የሚነግድበት ይሄ የኢትዮጵያ ጠላት የቀጠረው ቡድን ነው። ግልጽ ነው። በመሰረቱ እኮ እንዲህ አይነት ግድያዎች፣ እንዲህ አይነት ሞቶች እንደ ትክክለኛ ኃላፊነት እንደሚሰማው ሚዲያና አገር እንዳትበጠበጥ እንደሚፈልግ ህዝብ፣ የአገር ሽማግሌ ይሁን የሃይማኖት መሪ ይሁን እኮ እንደዚህ አይነት ነገር ትደብቃለህ። ባይዘው ደብቀህ ሁሉ ነው የምትይዘው። ደብቀህ ለምን ሌላ እልቂት እንዳይፈጽም። እርግጥ የኢትዮጵያ ህዝብ ጠንካራ ነው። የፈለገ ነገር ቢቀሰቀስ፣ የፈለገ ቢጎረጎር፣ የፈለገ ቢል ሄዶ አልቅሶ አብሮ ይቀብራል፣ ችግሩን ይጋራል። ከቻለ እነዚህ ገዳዮች አሁን በሚገሉበት ሰዓት ቢገኝ እኮ ተናንቆ ያስጥላል። የሃይማኖቱ ጉዳይ እንትን አይሆንበትም፣ በሃይማኖት አይቧደንም። የሃይማኖት ግድያም አይደለም ብለዋል። ከዚህ በፊትም እንግዲህ እንደምታስታውሱት የኢትዮጵያ ሰብአዊ መብት ኮሚሽን ያቋቋመው ቡድን ሄዶ አጣርቶ ይሄ ግድያ የፈጸሙት ጽንፈኛና አሸባሪ ናቸው ብሎ በስም ጠርቶ አቅርቧል። ግን እነሱ ያሉትን ካላለላቸው በስተቀር ስለማይቀበሉ ተንጫጩበት። እንግዲህ በቅርበት ሄዶ ያጣራው ማለት ነው። ስለዚህ ብዙ ግድያዎች ይፈጸማሉ። ከግድያ ግን ማን ነው የሚያተርፈው ብለን ስናስብ በጣም ግልጽ ነው። የሚያተርፈው ራሱ ፈጥኖ ፕሮፓጋንዳ ይሰራል። ራሱ ፈጥኖ ግድያውን ገዳይ ያዘጋጅለታል። እከሌ ነው ይላል። ቶሎ ብሎ ወደ መንግስት ያነጣጥራል። ስለዚህ ይሄ ነው። ይሄ በጣም የሚያሳዝንና የጠላቶቻችንን የጭካኔ ደረጃ የጠላቶቻችንን ለፖለቲካ ትርፍ ሲሉ ወገኖቻቸውን እንደሚገሉ አራጅ እንደሆኑ በቃ አራጅ አሰማርተው ማለት ነው። ስለዚህ ያ አራጁ ገንዘብ የሚከፈለዋል፣ የሆነም የተቀመጠለት የፖለቲካ ግብም አለ። ለዛ ሲል እንደዚህ አይነት እጅግ ኃላፊነት የጎደለው ነገር ይፈጽማልና ይሄ በሀገራችን እየተካሄደ ነው። ግን ይሄ ሁሉ ተፈጽሞ ያው ሊያደናቅፉት የፈለጉት ምርጫ ግን ተካሂዷል። እንግዲህ በሁለተኝነት ደረጃ በቀጥታ ደግሞ ያው ምርጫ ለማደናቀፍ ተኩስ ከፍተው መራጩ ህዝብ ላይ ቦምብ ወርውረው፣ አንዳንዶቹ ቦምብ ይዘው ሲሄዱ በሞተር ሳይክል ወደ ህዝቡ ሲሄዱ መከላከያ ወይ የጸጥታ ኃይሉ ያስቀራቸው አሉ። እንደዚህ አይነት ሪፖርቶች ያው ሰምታቸዋል። ለማንኛውም ግን ይሄ የታጠቀ ኃይል ምርጫውን ለማደናቀፍ በከፍተኛ ደረጃ ታጥቆ ወደ ህዝብ ተኩሷል እና ይሄ ምርጫ ላይ ግን እነሱ የሚፈልጉት እልቂት ያልደረሰው በምዕራብ ጎጃምና በአዊ ዞን በተለይ የመከላከያ ሰራዊቱ እዚህ አካባቢ የተደረጉ ምርጫ የማደናቀፍ ስምሪቶች እና ለምርጫ የወጣውን ህዝብ በቃ ላዩ ላይ ተኩስ ለመክፈት የተደረጉ እንቅስቃሴዎችን በማክሸፍ በርካታ የዚህ የጽንፈኛ ቡድኑ ወይም ይሄ ገዳይ ቡድን እርምጃ ተወስዶበታል እና በዚህ በምዕራብ ጎጃም፣ በሰሜን ጎጃም እና በአዊ ዞን ምስራቅ እዝ ባደረገው ኦፕሬሽን 204 ለዚህ ጥፋት የተሰማሩ ተላላኪ ጽንፈኞችን በመደምሰስ ማለት እስከ መጨረሻው በማሰናበት ማለት ነው 161ን ደግሞ አቁስሏል። ሌሎቹም ማርከዋል። ያው ከሞት የተረፉት ፈርጥጠው ወደየ ጎሪያቸው ወይም ወደ ጎረቤት ሀገር ወደ አሰማራቸው ኃይል ወዳለበት አካባቢ ሄደዋል ሸሽተው። ግን ወሳኝ በሚባል ደረጃ እነዚህ ኃይሎች ይህንን ምርጫ የወጣውን ህዝብ እንዳይገድሉ እና በመግደል ምርጫውን እንዳያደናቅፉ ማድረግ የተቻለው
ሰራዊቱ ባካሄደው ኦፕሬሽን ነው እና በዚህ ቀጠና ጠላትን መደምሰስና ማቁሰል የተቻለው እንግዲህ ህብረተሰቡ ለሰላም ያለውን ጽኑ ፍላጎትና የዘራፊውን ጽንፈኛ ተልዕኮ አንግበው ለሚንቀሳቀሱ ቡድኖች ያለውን የመረረ ጥላቻ ያሳየ ነው። ህዝቡ ወጥቷል፣ እንገልሃለን፣ እንተኩስብሃለን እያሉት ወጥቷል እና በተጨባጭም ደግሞ ሊተኩሱበት ስምሪት ወስደው የመጡ ነበሩ። ይህን ስምሪት የወሰዱትን ሰራዊቱ ደምስሷል እና በምዕራብ ጎጃምና አዊ ዞን የተገኘውን የእዙን ሰራዊት ድል አስመልክተው እንግዲህ የኮሩ አዛዥ ብርጋደር ጀነራል መላኩ ገላነህ ገለጻ ሰጥተዋል። በዚህም በተሰማሩባቸው ቀጠናዎች በተለይም በፍኖተ ሰላምና በቲሊሊ ከተሞች ዙሪያና አካባቢዎች የአካባቢውን ሰላምና ይሄ ምርጫውን ለማወክ ከፍተኛ ዝግጅት አድርገው የመጡት ላይ ያው የመከላከል ኦፕሬሽን ተወስዶ ከዛ በኋላ አሳዶ በመምታት እነሱን ሞትና ቁስለኛ ከማድረግም በላይ ከፍተኛ የሎጂስቲክ የቁሳቁስ ኪሳራ አድርሰውባቸዋል። ከፍተኛ መሳሪያና ተተኳሽም ተማርኳል እና ይሄ ነው እንግዲህ ከዚህ ዛሬ ላቀርብላችሁ ያዘጋጀሁት ፕሮግራም። በሌላ ፕሮግራም እስከምንገናኝ ቸርን ሰንብት። ያው ድል ለመከላከያ ሰራዊታችን፣ ለጸጥታ ኃይላችን፣ ለኢትዮጵያ ሰላም እና ደህንነት እያልኩ ነው የምሰናበታቸው። ሰላም።